ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ዳግማዊው ዮሐንስ ጠፍር የታጠቀ ፍጹም ባህታዊ ጠላት ያስጨነቀ የጸጋ ዛፍ ፍሬ ዛፍ ሆኖ በቀለ በደብረ ሊባኖስ መናኛ አስከተለ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ተክለ ሃይማኖት እና ለእናታችን ለቅድስት ክርስቶስ ሰምራ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ
ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እንጠብቃለሁ። እኔም እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። መምህራችን እንዴት ነህ? ሰላም ነህ ሆይ? እግዚአብሔር ይመስገን። ሌሊቱን አምሽቶ አንግቶ ለዚህ ቀን ላደረሰን ክብር ምስጋና ይግባው ለመድኃኒታችን እመቤታችን ለቅድስት ድንግል ማርያም። ስሜ ወለተ ማርያም እባላለሁ። የምኖረው በሳዑዲ ነው እና ብዙዎቹ ጠርቼ ቆጥሬ የማልደርስባቸው የኛ መላእክቶች እነ ሚካኤል እነ እስጢፋኖስ ተክለ ሃይማኖት፣ ሰማዕቱ ጊዮርጊስ፣ ሰማዕቷ ቅድስት አርሴማ፣ መድኃኔዓለም ገብርኤል ብቻ ሁሉንም ጠርቼ ከአንድ እስከ 30 ያሉትን ጠርቼ አልቆጥራቸውም። ያደረጉልኝ ነገር በጠራኋቸው ጊዜ የሚደርሱልኝ፣ ልጄ በባህር ሲመጡ በሰላም የሚገቡልኝ፣ ለመመስከር ግን እኔ እንጃ ያቅተኛል፣ ፍርያት ይለኛል። በጣም ነው የምፈራው። ለመሰክር ብዬ ልቤ ሲያስብ የሚያግደኝ ነገር አለ። ግን ዛሬ ሩፋኤል ነው። ዛሬ ለተቀኑ ሩፋኤል አንደበቴን ክፈትልኝ ብዬ ወደ አንተ መጥቻለሁ። ከደረሰ ታደርስልኛለህ ተፈጣሪ ጋራ። ሁሉም ያደረጉልኝ ሩፋኤል ከብዙ ከኃጢአት ከብዙ ነገር ለምኛቸው አውጥተውኛልና ቅዱስ ሚካኤል እስጢፋኖስ ልጄ የዕለት ሁለት ገብቶብኝ በመንገድ የሚካኤል ዕለት የበዋዜማው ደረሰልኝ በሰላም። አሁንም እየሰራ ነው። ተይዞ ቢገባብኝ በሰላም ገባልኝ። እኔ ብታመም በሰላም ተፈውሻለሁ። ብዙ ነገር አድርገውልኛል። ብዙ ነገር ለእመቤቴ ለፈጣሪ አማልደውኛል። እኔም አነጋገርም አልችልም፣ ግን አንተ በተመቸ ጊዜ በደረሰልህ ጊዜ ይህንን ለህዝቡ ታሰማልኛለህ። ለእኔ ያደረጉላችሁ ለሁላችሁም ያደርጉላችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄ ነው ብዬ መስክሬ አልወጣውም የተደረገልኝ። እኔ እዚህ ብዙ ዓመት ከርሜያለሁ። ስገባ ቅዱስ ሚካኤል አንተ ተከተለኝ ብዬ በባህር ነው የገባሁት። ምንም አልነካኝም። በሰላም መጥቼ አሁንም የሰራሁት እየተባረከ ልጆችን እየደገፉ እናቴን ቤተሰቦችን እየደገፉ ነው ያለሁት። ጤና ይስጠኝ። ጸሎት አድርግልኝ መምህራችን። አንተም እድሜና ጤና ይስጠኝ። ልጆችህን ይባርክልኝ። ለመመስከር በጣም እፈራለሁ። አሁንም ስላነጋገሬ ስለማላቅበት እናንተ ይቅር በሉኝ፣ ይቅርታ አድርጉልኝ። ይችን መልእክቴን አድርስልኝ። ይህን ድምጽ የምትሰሙ ሁላችሁም ሼር ላይክ ማድረጋችሁን እንዳትረሱ። እግዚአብሔር ለኔ ማንበብን ጸጋውን ለኛም ለሁላችን የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ
እግዚአብሔር የልቦናዬን ዓይኖችን ብርሃን ያደርግልህ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ተነግሮ የማያልቅ አይነ ልቦናችንን ደግሞ ብሩህ ያደርግልን። አሜን። መጉደል ከሌለበት ከጌትነት ባህር ቀድተህ ደግሞ ታረካን ዘንድ ማለት ፈጽመህ ትነግረን ታስተምረን ዘንድ በበጎ ሥራ የሚጋደል ክቡር አባታችን ተክለ ሃይማኖት ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናን ብሩህ ያደርግልህ በእውነት ለዘላለሙ አሜን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስም አምነን በአንድ ባነዋወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱ ግን የሚያውቀው የለም። ከመሰራቱም አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተነ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ላንተ ምስጋና ይገባል። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆነው የአባታችን ክብሩን ገናንነቱን የሚናገረው በዚች ቀን ጻድቁ አባታችን ተክለ ሃይማኖት ያረፈበት ቀን ነው። በዚህ ቀን ታላቁ የከበረ አዲስ ሐዋርያ የቱርፋቱን መምህር የሆነ የአባታችን ተክለ ሃይማኖትም አረፈ። የዚህም ቅዱስ የአባቱ ስም ጸጋዛብ የእናቱ ስም እግዚአርያ ነው። እሊህም ቅዱሳን ለኢትዮጵያ የሃይማኖት ብርሃንን ላበሩ ካህናት ለወገኖቻቸው የሆኑ ናቸው። እግዚአርያም መካን ስለሆነች ልጅን ይሰጣቸው ዘንድ ወደ እግዚአብሔር እያዘኑ ሲጸልዩ ኖሩ። በዚህም ነገር እያሉ የዳሞት ገዢ ሞተ ለሚን ሰይጣን አነሳሳ። የሸዋን አውራጃዎች እስከ ጅማ እስከ ገዛ ድረስ የሀገር መኳንንቶች በየተራቸው ሚስቶቻቸውን ይሰጡታል። ከማረከውም ደምግባት ያላቸውን ሴቶች ያገኝ እንደሆነ ቁባቶች ያደርጋቸዋል። በዚያም ወራት ወደ ጽላልሽ ደርሶ ብዙ ክርስቲያኖችን ገደለ። ከእርሳቸውም የሚበዙትን ማረከ። ጸጋ ዘአብ ከግድያ ፍርሃት የተነሳ ሸሸ። አንድ ወታደርም ተከተለው። እርሱም ወደ ባሕር ተወርውሮ ገባ። በእግዚአብሔር ፍቃድ በባሕር ውስጥ ተሸሸገ። ሚስቱን እግዚአርያን ወታደሮች ማረኳት፣ ወደ ሞተ ለሚም አደረሷት። በአያትም ጊዜ ውበቷንና ላይዋን አደነቀ። በልቡም እጅግ ደስ ብሎት ብዙ ሽልማትን ጌጥን ሰጥቷት በሽልማትና በጌጥ ሁሉ ሽልማት አስጌጣትም። የጋብቻ ሥርዓትን ማዘጋጀት ጀመረ። ለሰርጉም እንዲሰበሰቡ መኳንንቶችን ሁሉ ላከ። እግዚአርያም ይህን በሰማች ጊዜ ከአረሚ ጋር አንድ ከመሆን ያድናት ዘንድ በብዙ ለቅሶ ወደ እግዚአብሔር ጸሎትን አደረገች። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፍ ተሸክሞ ከዳሞት አገር ወደ ምድረ ዞራሬ ደርሶ ወዲያውኑ ወደ ቤተ መቅደስ አስገብቶ በሴቶች መቆሚያ አቆማት። ባሏ ጸጋ ዘአብ እንደ ተሸለመች ቆሟ አያት። አድንቆ በልቡ ይቺ ሴት ምንድናት? ወደዚህስ ማን አመጣት አለ።
የማዕጠንቱን ሥራ ጨርሶ ወጣ። በጠየቃትና በመረመራት ጊዜ እርሷ ሚስቱ እግዚአርያ እንደሆነች አገኛት። እርሷም ከመጀመሪያው እስከ መጨረሻው እግዚአብሔር ያደረገላትን ነገረችው። ከዚህ በኋላ የእግዚአብሔር መልአክ በአንዲት ሌሊት ተገለጠላቸው። የዜናውም መስማት በዓለሙ ሁሉ የሚደርስ የተባረከ ልጅ ወልዱ ዘንድ እንዳላቸው ነገራቸው፣ አበሰራቸው። ከጥቂት ቀኖች በኋላ ይህች ቅድስት ጸንሳ በታኅሳስ ወር በ24 ተወለደ። በጸጋ ዘአብና በእግዚአርያ በቤታቸው ታላቅ ደስታ ሆነ። ከዘመዶቻቸውና ከጎረቤቶቻቸው ጋር ደስ አላቸው። ለክርስትና ጥምቀትም ባስገቡት ጊዜ ፍስሐ ጽዮን ብለው ሰየሙት። ሕፃኑም አደገ፣ ድንቅ ተአምራትን እያደረገ እውቀትንና ኃይልን ተመልቶ በመንፈስ ቅዱስ ጸና። ከዚህ በኋላ ዲቁና ይሾመው ዘንድ አባ ጌርሎስ ወደ ተባለ ጳጳስ ወሰዱት። በዚያን ዘመን በዛጉዌ መንግሥት የእስክንድርያ ሊቀ ጳጳሳት አባ ብንያሚን ነበር። ወደ ጳጳሱም ባደረሱት ጊዜ ይህ ልጅ የተመረጠ ዕቃ ይሆናል ብሎ ትንቢት ተነገረለት። የዲቁናን ሹመትን ተቀብሎ ወደ ሀገሩ ተመለሰ። ጎልማሳም በሆነ ጊዜ አራዊትን ሊያድን ወደ ዱር ሄደ። ቀትር ሲሆንም የክብር ባለቤት ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል በቅዱስ ሚካኤል ክንፍ ላይ ተገለጠለትና እንዲህ አለው፣ ወዳጄ አትፍራ። እንግዲህስ የኃጢአተኞችን ነፍስ ወደ ሕይወት የምታጠምድ ትሆናለህ እንጂ አራዊትን የምታድን አትሆንም። ስምህም ተክለ ሃይማኖት ይሁን። እንደ ኤርምያስና እንደ አጥማቂው ዮሐንስ እኔ ከእናት ማኅፀን መርጬ አክብሬሃለሁና እነሆ በሽተኞችን ትፈውስ ዘንድ ሙታንን ታስነሳ ዘንድ ስልጣንን ሰጠው። ርኩሳን አጋንንት ከሁሉ ቦታ ታሳድዳቸዋለ። ወደ ቤቱም በተመለሰ ጊዜ ገንዘቡን ሁሉ ለድሆችና ለምስኪኖች በተነ። ዓለምን ሁሉ ቢያተርፍ ነፍሱንም ቢያጠፋ ለሰው ምን ይጠቅመዋል እያለ ቤቱን እንደ ተከፈተ ትቶ ምርጉዙን ይዞ በሌሊት ወጣ። ከዚህ በኋላ ወደ ጳጳስ ሄዶ የቅስና ሹመት ተቀብሎ ለሸዋ አገር ሁሉ ወንጌልን መስበክ ጀመረ። 12300 ነፍስ ያህል አጠመቀ። ለጣዖት የሚሰውበትን ሁሉ ሻረ። በውስጡ የሚኖሩ አጋንንትን እስከ ሸሹ ድረስ አጸዶቻቸውን ሁሉ ቆረጠ። ሁለተኛም ወደ ዳሞት ምድር ሄዶ ብዙ ሟርተኞችንና አስማተኞችን ጠንቋዮችን አሳመነ። ከሃዲ ሞቶሎሚም ብዙ ወራትን ተቃወመው። በጉማሬ ማጥመጃ ውስጥ በመጨመር ብዙ ጊዜ ወደ ገደል ወረወረው። እርሱ ግን በደህና ይመለሳል። ደግሞ ሊወጋው ጦር ወረወረ። ጦሩም ተመልሶ እጁን ወግቶ ተጠመጠመበት። በተሰቃየም ጊዜ አባታችን ለመነው። እርሱም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አሳምኖ አዳነው። የተጠመጠመበትን ጦር ፈታለት። ቀነናውን መንገድም የሚያጣመሙ ሟርተኞችን አጠፋቸው። ከዚህ በኋላ በክብር ባለቤት ጌታችን ስም ያደረገውን ድንቅ ተአምራቱን አይተው የአገር ሰዎች ሁሉም ከንጉሳቸው ጋር አመኑ። የክርስትና ጥምቀትን አጠመቃቸው። ቤተ ክርስቲያንም ሰርቶላቸው የቤተ ክርስቲያንን ሥርዓት አስተማራቸው። በቀናች ሃይማኖትን አጸናቸው። ከዚህ ሁሉ ጋር በጾም በጸሎት በስግደት ሁል ጊዜ ያለማቋረጥ ተጠምዶ ይጋደል ነበር። ዜናውን ሰምተው ወደ እርሱ የሚመጡትን የነፍሳቸውን ድህነት ያስተምራቸው። የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ በማመን ያጸናቸዋል። ከዚህ በኋላ በኤልያስ ሰረገላ ተቀምጦ ወደ አምሃራ ሀገር ሄደ። በገድል ተጸምዶ ወደሚኖር መነኮስ ወደ አባ በጸሎተ ሚካኤል በአንዲት ቀን ደርሶ በዚያ እንደ ባሪያ ሲያገለግል ኖረ። በአንዲት የሚኖሩ መነኮሳት ያገለግላቸው ነበር። የሞተውን እስከ ማስነሳት ድረስ የደዌያቸውን ይፈውሳቸው ነበረ። በዚህ ሥራ 12 ዓመት ከሆነው በኋላ ሐይቅ በሚባል ቦታ ወደሚኖር ወደ ኢየሱስ ሞዐ የእግዚአብሔር መልአክ እንዳዘዘው ሄደ። ከእርሱ የምንኩስና ልብስ ቀሚስና ቅናትን ተቀበለ። ከዚያም ወደ ደብረ ዳሞ ሄዶ ለአቡነ አረጋዊ አራተኛ ከሆነ ከአባ ዮሐኒ ዘንድ
ቆብንና አስኬማን ተቀበለ። ሁለተኛም ወደ ኢየሩሳሌም ሄዶ ከከበሩ ቦታዎችና ከሊቀ ጳጳሳት ቡራኬን ተቀበለ። ከዚህ ወደ ሸዋ ምድር ተመልሶ የአባቱ ወንድም ልጅ የሆነ አባ ዜና ማርቆስን አገኘው። በውግዳ በረሃም በአንድነት ኖረ። ከዚህም ግራሪያ ወደምትባል አገር ሄዶ በኮረብታ መካከል ዋሻ አዘጋጅቶ ተቀመጠ። በቀንም በሌሊትም ከዚያ አይወጣም ነበረ። ከጥቂት ቅጠልም በቀር እህልን አይቀምስም፣ መጠጥንም ጥቂት ውሃ ነው። ብዙ ወንዶችና ሴቶችን ወደ እርሱ መጥተው መነኮሳቶቹ ሁሉ ሆኑ በአንድነት ቤተ ውስጥ በአንድ መኝታ ላይ ተኝተው ያድራሉ። እርስ በርሳቸው አይተዋወቁም። እነርሱም እንደ ሕፃናት ናቸው። በጸሎትና በቅዳሴ ጊዜም በአንድነት ይቆማሉ። በዘመኑ ሰይጣን ስለታሰረ ወንዱ ሴቱን ሴት እንደሆነች አያውቅም፣ እንዲሁም ሴቷ ወንድ እንደሆነ አታውቅም። ከዚህ በኋላ መጠጊያ ሰርቶ በፊቱ በኋላው በቀኝ በግራው የተሳሉ ፍላጻዎችን ተከለ። ይህንን ማድረጉ በመደገፍና በመተኛት እንዳያርፍ ነው። ከዚህም እግሩ ከቅልጥሙ እስቲሰበር 7 ዓመት ኖረ። በዚያም ወራት ምንም የእንጨት ፍሬ ወይም ቅጠል ሳይቀምስ ውሃም ሳይጠጣ ኖረ። ከዚህ በኋላም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ከእርሱም ጋራ እመቤታችን ቅድስት ድንግል ማርያም፣ ደግሞ የከበሩ ነቢያት፣ ሐዋርያት፣ ሁሉም ሰማዕታትና ጻድቃን፣ የቅዱሳት አለቆች፣ የጳጳሳት አለቆች፣ የመላእክት አለቆች የሰራዊቶቻቸው ጋር አሉ። መድኃኒታችንም እንዲህ አለው፣ ወዳጄ ሆይ አንተ በመከራዬ መሰልከኝ፣ እኔም በመንግሥቴ ከእኔ ጋር እንድትመስለኝ አደርግሃለሁ። እነሆ የዚህ ዓለም ደካምህ ተፈጸመልህ፣ በእኔ ዘንድም የምቀበለው ሆነ። ከእንግዲህስ መንግሥተ ሰማያትን ትወርስ ዘንድ ና። እነሆ ስምህን ለሚጠራ መታሰቢያን ለሚያደርግ ገድልህን ለሚጽፍ ለሚያነበውና ለሚሰማው ቤተ ክርስቲያንህን ለሚሠራ በስምህ መባ ለሚሰጥ ለድሆችና በስምህ ለሚመጸውት በመታሰቢያም ቀን ለሚቆርቡ ስለ አንተ በጎ ሥራ ለሚሰሩ ሁሉ እኔ እስከ 10 ትውልድ እምርልሃለሁ። አባታችን እጅግ ደስ አለው፣ ለጌታችን ሰገደ። ጌታችንም ከእርሱ ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን በንዳድ በሽታ ጥቂት ታመመ። ዕድሜውም 99 ዓመት ከ8 ወር ከ1 ቀን ሆነ። በለመለመ እርግና ማረፈ። በመዘመርና በማመስገን አክብረው ገንዘው በዋሻ ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ተክለ ሃይማኖት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሚን። ድንቅ የሆነውን የጻድቁን አባታችን የተክለ ሃይማኖትን ተአምር አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ የእናታችን የድንግል ማርያም የአስራት በኩራት ልጆች ሁላችሁንም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለጻድቁ አባታችን ለተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሰን። አሁን የማቀርብላችሁ የጻድቁን አባታችንን ተክለ ሃይማኖትን መልካቸውን ምስጋናቸውን ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ እና ሼር እያደረጋችሁ አገልግሎቱን እንድትደግፉልን፣ ለነባሮችም ይህን አገልግሎት ቤተሰቡ ናችሁ ሰብስክራይብ ያላረጋችሁን ብዙ ሰዎች አላችሁና ሰብስክራይብ ያደረጋችሁ ሼር እና ላይክ እያደረጋችሁ አገልግሎቱን እንድትደግፉልን በጻድቁ አባታችን ተክለ ሃይማኖት ስም ጠይቃለሁ። ሰላም ለጽንሰትከ ተክለ ሃይማኖት ወይ አስቀድሞ በማህፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህ ሰላም እላለሁ። ቅዱስ አባት ሆይ
ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ ኖ አዲሱን ምስጋናህን ጀምሬያለሁ። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እላለሁ። እሱም ገናና የሆነ የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህና እኮን። ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማልድሃለሁ። ሰላም ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮችህ ሰላም እላለሁ። እሊህም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊውና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ሰላም ለርእስከ ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያንን በንጹሕ የአፌር ወርቅ ለመሰለችው ርዕስህ ሰላም እላለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅህ እታመንብሃለሁ። ሰላም ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም እላለሁ። ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝህ ቃል ከድካም ያሳርፈን፣ ከማይሰራ ኃጢአትም ይፍታን። ሰላም ለቀራንብቲከ ተክለ ሃይማኖት ሆይ ስነ እይታቸው የኩህል ወይም ኩል አምሳል ለሆነ ቀርናብቶችህ ሰላም እላለሁ። እሱ እግዚአብሔር ለዓይኖችህ ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖችህ ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ሰላም ለአእዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖችህ ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክ ነህና ከለቅሶው ከዋይታው በእሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በልዑላዊት ቤትህ ከዚህ ወስደ ከዚህ አስቀምጠኝ። ሰላም ለመላቲሂከ ተክለ ሃይማኖት ሆይ የማርያምን ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፉ ሲጠፈጠፍ ላልፈሩና ላልፈሩ ጉንጮች ሰላም እላለሁ። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም
ቅናት፣ ምቀኝነትን፣ መከራንም ሁሉ ከእኔ አረቃቸው እንጂ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ሰላም ለአእናፊከ ተክለ ሃይማኖት ሆይ በድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎችህ ሰላም እላለሁ። ቅዱስ አባት ሆይ አነዋወርህ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎትህ ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን እሾህ ታቃጥልልኝ። ሰላም ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮችህ ሰላም እላለሁ። ቅዱስ አባት ሆይ በአምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤ ነህ ወይስ መሰውር የማይቻላት ደብረ ጽጌን ነህ? ሰላም ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ሊያስተምርህ አፍህ ሰላም እላለሁ። ቅዱስ አባት ሆይ እንደ ደማስቆ ሐዋርያ ቅዱስ ጳውሎስ ኢትዮጵያዊ ሐዋርያ አንተነ እኮን። ስለዚህ ቀድሞ በምስጋና እንደታወቁት መዘምራን አስፋና ኤዶትም ዛሬም አንተን በበገና ዝማሬ ልናመሰግንህ እንወዳለን። ሰላም ለአስናኒከ ተክለ ሃይማኖት ሆይ በአፍህ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶችህ ሰላም እንልሃለን። ቅዱስ አባት ሆይ የቤተ ክርስቲያን የልጆቿ አባት ባሲሊዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ሰላም ለልሳንከ ተክለ ሃይማኖት ሆይ ንጉሡዋን ወይም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እላለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ሰላም ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንህ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ሰላም ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣን ኃጢአትን ለሚያስተሰሪ እስትንፋስህ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀሁ ነኝ፣ መስጠት ከማግኘት አንድ ነውና። ሰላም ለጉርኤከ ተክለ ሃይማኖት ሆይ ባለ የሕይወትህ ዘመን ሩቡን ዘመን ውሃ ባለመጠጣትህ በውሃ ጥም ለተንጣጣው ጉሮሮህ ሰላም እላለሁ። ቅዱስ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና
እኔንና እዚህ የተሰበሰብነውን የጠፋነውን በጎች ፈልገ ለማግኘት ሩጫህን አፋጥን። ሰላም ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድህ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥከ ጣፋጭ ጨው ነህ እኮን። ስለዚህ ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ሰላም ለመታከፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለተሸከመ የመስቀልን መከራ ለመቀበል ሰጥለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትክሾች ሰላም እላለሁ። ቅዱስ አባት ሆይ እስረኛው የአረማውያን ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጅህን መከራ ዓይኖች ይመለከቱ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም እብል ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎንህ 3 በግራ ጎንህ 3 ሆነው ለሰረጹት 6ቱ አክናፎችህ ሰላም እላለሁ። ቅዱስ አባት ሆይ እኔ ልጅ የአንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግህ ጊዜ በእኒያ ክንፎች ፈጥነህ ድረስልኝ። ሰላም ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋቱን ለተገረፈ ዘባንህ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኔን ለመርዳት ፈጥነ ተነሳ። አንተን ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ሰላም ለእንግዳከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት ስንኳ ሳይቀሩ ያደንቁሃል። ሰላም እብል ክቡር ሕፅንከ ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማችህበት ክቡር ሕፅንህ ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ የአምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ሰላም ለአዕዳዊከ ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያም ልጅ ነበልባላዊ መሰዋ ለዳሰሱ እጆች ሰላም እንልሃለን። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃምን የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ፣ አባት ልጁን ያድን ዘንድ ግድ ነውና። ሰላም ለመዛርኢከ ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶች ሰላም እላለሁ። ቅዱስ አባት ሆይ እኔን አገልጋይን ጥለ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉም አብና እንደ ጢስ አትና ታጥፋቸውም እንጂ። ሰላም እብል ለኩርናከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህን በስቃይ የፈጸምክ ለአዕዳወ ኩርናህ በህብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፌ
ሚስጥራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ሁሉም እንደየሥራው ዋጋውን እንደሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠን። ሰላም ለእመትከ ተክለ ሃይማኖት ሆይ የትዕግስትና የተጋድሎን ማሂደረ ሕንፃ መጥኖ ለከነዳ ክንድህ ሰላም እላለሁ። ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ሰላም ለራሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍህ ለተዘረጉ መዳፎችህ ሰላም እላለሁ። ቅዱስ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትወጣበት ጊዜ በጠላቶቼ ላይ ክንድህን አንሳ፣ ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በእጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ሰላም ለአጻብኢከ ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደም መለኮትን በዕርፈ መስቀል ጽዋ ለቀዳጣትህ ሰላም እላለሁ። ቅዱስ አባት ሆይ ለሰው ልጆች ዓለምን ቢነዳ ቢገዛ ምን ይጠቅመዋል እንደተባለው ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ሰላም ብል ለአጽፋሪከ ተክለ ሃይማኖት ሆይ እንደ መልካም ሽቱ ልዩ መዓዛ ያላቸው ለእጆችህ አጽፋር ሰላም እላለሁ። ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳያጠፋ የዱር አራዊቶች በስልጣነ ቃልህ የታሰሩ ሆኑ። ሰላም ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖችህ ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎች ድካምን እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላዳርነትህ ከእኔና ከልጆችህ ከሁላችን አይለየን። ሰላም ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈተነውና የቅባት መታጣት ላላደረቀው ሆድህ ሰላም እላለሁ። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆነ ሰዎች አድነኝ። የዚህንም ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቦና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸው ካገኙ ከገባዋተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድህ ይሁንልኝ። ሰላም ለኮልያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩልያቶችህ ሰላም እላለሁ። ቅዱስ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነህ የሰራሃት ጸሎትህ ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነን። ሰላም ለህሊናከ ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ህሊና ሰላም እላለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል
ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅህን ፈጽመህ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ሰላም ለአማውቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀትህ ሰላም እላለሁ። ቅዱስ አባት ሆይ አምላክህ የሰው ልጅ ድህነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፍቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግ። ሰላም እብል በስብሐተ ወውዳሴ ተክለ ሃይማኖት ሆይ ለውሳጣዊ ገንዘቦች ሁሉ ፍጹም ክቡር ሰላም እላለሁ። ቅዱስ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪትን ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዝሙርትን በጸጋ ወልደሃልና። ሰላም ለህንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማእከለ ከርስ ለሚኖር ህንብርትህ ሰላም እላለሁ። ቅዱስ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው ነው እያሉ ስላንተ ይደነቃሉ። ሰላም እብል ለሐቄከ ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብህ ሰላም እላለሁ። ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይ የታሰረ ይሆናልና። ሰላም ለአቆያጺከ ተክለ ሃይማኖት ሆይ በእብነ በረድ አምዶች ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሰሩ አቆያጾች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናል። በልብ ውስጥ እንደ ቀለበት አድርገህ ሁላችንም አኑረን። ሰላም ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮችህ ሰላም እላለሁ። ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ። ከትእዛዞችህ አንዱን ስንኳ ጠብቄ ባልገኝም አንተ ግን እንደ አባትነትህ ይቅርታ አድርገህ ልጄ ልጄ በለኝም። ሰላም ለአእጋሪከ ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባንን የምታሳርግ ከኪሩቤል አንዱ ነህና ከአንደበታችን የሚወጣውን ኃይለ ጸሎት አስበ እኔንና እዚህ የተሰበሰብነውን ኃጥኡን ያለ ንስሐ እንዳንቀሰፍ ጠብቀን። ሰላም ለሰኮናከ ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተነከረ ተረከዝህ ሰላም እላለሁ። ቅዱስ አባት ሆይ ትዕግስት ፍጹም እንደ ኢዮብ ትዕግስት ነው እኮን። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለሙ ሁሉ ያሉ ልጆችን ደቀ መዝሙርትህን ባርካቸው። ሰላም ለመከየድከ ተክለ ሃይማኖት ሆይ የማርያምና የልጇን ስነ ገጽ
ለማየት ወደ ሃይማኖት ተራራ ለገሰገሱ የእግርህ ጫማዎችህ ሰላም እላለሁ። ቅዱስ አባት ሆይ የአየራዊ ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዥ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊትህ ክብር ይኖራል። ሰላም ለአጻብዒከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን ስጠኝ። ሰላም ሰላም እንዘ እብል እገኒ ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም እላለሁ። ሰላም እያልኩ በንጹህ ልቦና እጠራሃለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፍኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሰን በምንመጣበት ጊዜ በክብር ተቀብለ ወደ ሀገር መርተህም አግባን። ሰላም ለቆምከ ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያን ለተጎናጸፈ አካለ ቆምህ ሰላም እላለሁ። ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደ ተከተለው አቤቱ አሰረ ፍኖትን እከተል ዘንድ ወደ አንተ ጥራኝ። ሰላም ለመልክዓቲከ ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያ ለተመሰሉ መልኮች ሰላም እላለሁ። ቅዱስ አባት ሆይ ለሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀኋት። ሰላም ለጸአተ ነፍስከ ተክለ ሃይማኖት ሆይ ከዚች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስህ ሰላም እላለሁ። ቅዱስ አባት ሆይ የመርዓስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው በልልን። ሰላም ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳ ለገነዛት በድነ ሥጋ ሰላም እላለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኬ ወንጌል አንተ ተክለ ሃይማኖት ነህ። መሬታዊ ሥጋዬ ምድራዊ ህልውናዋ በተፈጸመ ጊዜ ሰባረ አጽምህ መድኃኒት ሆኖ ለሁላችን ይታዘዝልን። ሰላም ለግንዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎች የእስራኤል ነገስታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት የሚማጸኑበት ገንዘብ ለተገነዘው ገንዘተ ሥጋ ሰላም እላለሁ። ቅዱስ አባት ሆይ መስዋዕት የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ ሁሉ 2 ፊት ከሆነ ሰው ጸብ በክንፈረ ረድኤት ሰውረህ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብርህ ሰላም እላለሁ። ቅዱስ አባት ሆይ እኔን ድሃ አደግ ልጅህን የበረከትህ ረድኤት ከክፉ ሁሉ ይሰውረን፣ የጽድቅህንም ጋሻ በሰማይና በምድር መከታ ይሁነን። ሶበ አይረፈ ተክለ ሃይማኖት አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃ ጥሙን ታግሶ
በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እላለሁ። ቅዱስ አባት ሆይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮን። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና እረፍት እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይም በዝንግታ ሳይሆን በድፍረት ያቀረብኩልን ይችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተ ተቀበላት። ቅዱስ አባት ሆይ እኔን አገልጋይን እኛ ሁላችን እዚህ የተሰበሰብነው እግዚአብሔር ከድቀትህ ትንሣኤን ይስጣችሁ። የተከበረችና የተባረከች ድንግል ማርያም ጽናቱንና ብርታቱን ታድላችሁ በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለመርሃ ክርስቶስና ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ እንገኛለን። ቅዱስ አባት ሆይ ልመናዬን ተቀበለኝ። ትቀበለኝ ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጻድቅ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ችልታና ያለ ዝምታ አንተን አመሰግንህ ዘንድ እድል ስለሰጠኸኝ ለእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መላእክት ጸሎትህን በምስጋና ተናግሬያለሁ፣ የሰጠኸኝንም ሥራ ሁሉ በሰላም ፈጽሜያለሁ። አባት ሆይ የልቤን ሐሳብ ሁሉ በተስማሚው መንገድ ፈጽምልን ለሁላችን። ተክለ ሃይማኖት ለታጠቀው ቅናተ ዮሐንስና ላጠለቅኸው መልበሰ ቀሚስህ እንዲሁም ለክቡሩ አጽፍህና ለራስ አስኬሚያ ሰላም እላለሁ። ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህና እኮን። ተክለ ሃይማኖት ሆይ ይህን ዓለም ንቀ አጥቅተ የወንጌልን ፍለጋ ተከትለ በረሃ ለገባው ላንተ ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባንህ ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያልኩ ስጠራ ፈጥነህ ስማኝ፣ በላይ በሰማይ አለሁልህ በለኝ። አቤቱ ተክለ ሃይማኖት አምላክ ሆይ እኔን አገልጋይህን ደካማውን ልጅህንና እዚህ የተሰበሰብነውን በሙሉ ይህን ቃል የሰማነው ከመከራ ሥጋ ከመከራ ነፍስ ጠብቀን ሰውረን፣ አሜን። የይቅርታ አምላክ ይቅር ይበለን። ስናነብ የጎደለውን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ማህበራችን ይጠብቅልን፣ ለሀገራችንም ሰላም ይስጥልን፣ ለታመሙት ፈውስ፣ ለታሰሩት መፈታትን ይሰጠን ዘንድ በአንድነት ሆነን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እባካችሁ ሼርና ላይክ በማድረግ አገልግሎቱ እንድታፋጥኑልን በስላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የእናታችን የቅድስት ክርስቶስ ሰምራ ገድሏን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርሃ መስከረም የሚነበብ የሚጸለይ የእናታችን የብጽዕት ክርስቶስ ሰምራ ገድል ለመጽሐፍ ለማንበብ እንጀምራለን። በረከቷ ጸሎቷ ከኔ ከኃጥኡና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በሸዋ ክፍለ ሀገር በቡልጋ አውራጃ ልዩ ስሟ ቅዱስ ጌ የተባለች ሀገር ነበረች። ይህችውም የእናታችን የክርስቶስ ሰምራ የትውልድ አገሯ ነው። በዚህችም ሀገር በወርቅና በብር በሐርና በልዩ ልዩ ልብስ
በወንድ እና በሴት አገልጋዮች በፈረስና በበቅሎ የከበረ አንድ ስሙ የታወቀ ሰው ነበረ። የዚህ ሰው ስሙ ደሪሳኒ ሲሆን የሚስቱም ስም እሌኒ ይባላል። ሁለቱም ባልና ሚስቱ እግዚአብሔር የሚፈሩ ደጋጎች ሰዎች ስለነበሩ በጎ ስራቸውም በዓለም ሁሉ የታወቀ ነበረ። እሊህም ሰዎች በእግዚአብሔር ዘንድ የተመረጠችና የከበረች እጅግ አስተዋይና ብልህ የሆነች ልጅ እናታችን ክርስቶስ ሰምራን ወልደው በደም ግባቷና በጠባያ እየተደሰቱ አሳደጓት። ከዚያም የእግዚአብሔር ሕግጋትን ስርዓቶችን ሁሉ አስተማሯት። ባደገች ለአቅመ ሔዋን በደረሰች ጊዜ የንጉሥ ባለሟል የሆነ ትውልዱ ነገዱ ከአባ ጻሰርጓ ወገን የሆነ ለኢየሱስ ሞዓ ልጅ ለሰምረ ጊዮርጊስ በሕግ አጋቧት። እሱም በዚህ ዓለም ገንዘብ በጣም የከበረ ከመሆኑ በላይ በይበልጥ መንፈስ ቅዱስ ያደረበት ሰው ነበረ። ከደም ግባቷ የተነሳ ሙሽራይቱ ማለት እናታችን ክርስቶስ ሰምራ እጅግ አድርጎ ወደዳት። ይልቁንም ኃይለ መንፈስ ቅዱስ ስላደረባት መንፈሳዊ ጥበቧን በልዩ ልዩ አስተሳሰብ አዋቂና ብልህ ነበረች። መላ ሰውነቷም እጅግ ያማረ ነበረ። ከራስ ጸጉሯ እስከ እግር ጥፍሯ ምንም እንከን የለባትም። የጉንጮቿ ቅላት የሮማን ክፋይ ይመስል ነበረ። ዓይኖቿም እንደ አጥቢያ ኮከብ ያበራል። ያነጋገሯ ቅልጥፍና፣ የአንደበቷ ጣዕም እጅግ በጣም የተወደደ ነበር። የእግዚአብሔር አብ ጸጋ ያልተለያት የጌታችን የኢየሱስ ክርስቶስ ረድኤት የጠበቃት የመንፈስ ቅዱስ በረከት ያደረባት ስለሆነች ደስ የሚያሰኝ ስነ ምግባሯን የተመለከተ ሁሉ እጅግ በጣም ያደንቃት ነበረ። አማቷ ኢየሱስ ሞዓም ይህቺ ብላቴና ለታላቅ ቁም ነገር የተመረጠች ነች በማለት ትንቢት ይናገርላታል። ስለዚህም እንደ እመቤቱ አድርጎ ያከብራት ነበረ። ከዚህ በኋላም ለሕጋዊ ባሏ ለሰምረ ጊዮርጊስ 11 ልጆችን ወለደችለት። ከነዚህ መካከል 9 ወንዶች 2 ሴቶች ነበሩ። ልጆቿንም ሕግ እግዚአብሔርን እያስተማረች በከበረ በስርዓት አሳደገቻቸው። በዚያን ዘመን የእግዚአብሔር ባለሟል የሚሆነ አጼ ገብረ መስቀል የሚባል የኢትዮጵያ ንጉሥ ነገሥት ነበረ። እርሱም ዝናዋን ሰምቶ ስነ ምግባሯን ተመልክቶ ይልቁንም በእሷ ላይም ያደረገውን ኃይል መንፈስ ቅዱስ እግዚአብሔር ስለገለጸላት እጅግ አድርጎ የወዳትና ያከብራትም ነበረ። ከዕለታት በአንድ ቀን በጸሎትሽ አስቢኝ በማለት ራሱ በንጉሥ ቤተ መንግሥት የሚያገለግሉ አገልጋዮች ወይም ሰራተኞች መካከል በአደባባይ በወጣች ጊዜ በግራ በቀኝ ሆነው እንዲያጅቧት በቤተም ውስጥም እንዲያገለግሏት ብዙ አገልጋዮችን ላከላት። ዳግመኛም ፈረስና በቅሎም ከነስራታቸው እንደዚሁ ለነገስታት ሚስቶች የሚገባ የሐርና የወርቅን የተሰራ ልብስን የወርቅ ጫማ ላከላት። ይህ የእግዚአብሔር ባለሟል የኢትዮጵያዊ ንጉሥ ስሟ ከፍ ከፍ ይል ዘንድ በዚህ ሁሉ ክብርና ማዕረግ አክብሯት። ስለ ትሩፋቷ ብዛትና ስለ ሃይማኖቱ ጽናት ከአብራኩ እንደተከፈለች ልጁ እጅግ አድርጎ ይወዳት ነበርና ይህም ክቡር ሊደረግላት ይቻለው በፈጣሪውም ልዑል እግዚአብሔር ቸርነት ነውና። ነገር ግን እሷ ይህን ሁሉ ክብር አልፈለገችም። ይልቁንም ለዓለማዊ እንቅፋት ወይም ከንቱ ውዳሴ ይሆንብኛል፣ በዚያውስ ላይ ወርቁ፣ ጌጡ፣ ልብሱ ተሽጦ ለነዳያን ይመጸወታል፣ ለቤተ ክርስቲያን መባ ይሰጣል፣ እኒህን አገልጋዮችን ግን ምን አደርጋቸዋለሁ በማለት ወደ እግዚአብሔር እያመለከተች ቆየች። ከጥቂት ቀን በኋላም በብር እና በወርቅ የተጌጠ አዳራሿ ውስጥ ከባሏ ጋር ተቀምጣ ሳለች የመላእክት አለቃ ቅዱስ ሚካኤል ፊቱ እንደ ፀሐይ እያበራ 3 ህብስት በእጁ ይዞ በፊቷ እንደቆመ ተገለጸላት። በዚህ ጊዜ አገልጋዮቿን ጠርታ እሊያን 3 ህብስት ለዓይኔ ያምሩኛል፣ ለአፌም ይጥሙኛል፣ እመገባቸው ዘንድ አምጡልኝ አለቻቸው። እነሱም በቤተ ውስጥ የተዘጋጀው ምግብ 3ቱን ህብስት መርጠው አመጡላት። እሷ ግን አምጡልኝ ያልኳቸው ይህን አይደለም፣ ነገር ግን በዚያ ሰው እጅ የተያዙትን ወይም ያሉትን ነው እንጂ አለቻቸው። በዚያን ጊዜ አገልጋዮቿ እርስ በርሳቸው በመታየት እመቤታችን የምትለን ነገር ምንድን ነው እያሉ አንጎራጎሩ። መልአኩ በፊታቸው ቆሞ ሳለ አልተገለጸላቸውም ነበርና። ብጽዕት ክርስቶስ ሰምራ ግን ተበሳጨች። ስለተመለከተችውም ድንቅ ነገር ለመታገስ አልተቻላትም። ያም መልአክ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ
እነሆ ይህን ህብስት ተመገቢ፣ እግዚአብሔር በቸርነቱ ብዛት ሰጥቶሻልና አላት። እሷም ፈጣሪዋን አመስግና ህብስቱን ከመልአኩ እጅ ተቀብላ ተመገበች። መዓዛ ጣዕሙም ሰውነቷ አለመለመው። በዚያን የተነሳ እስከ 3 ቀን ድረስ እህል ሳትበላ ውሃ ሳትጠጣ ቆየች። ኃይል መንፈስ ቅዱስ በሰውነቷ አድሮባታልና። አባቶቼና ወንድሞቼ ሆይ ይህን የተሰጠንን ጸጋ ክብር እስኪ ተመልከቱ። በመልአኩ እጅ ይህን ግሩም ህብስት ለመቀበል የተገባች ወይም የበቃች ሆና ተገኝታለችና በዚህም ክብሯ በሱራፊ እጅ ከመሥዋ ሥላሴ ህብስት የተቀበለውን ነቢዩ ኢሳይያስን ተመሰለች። ይህ ሁሉ ጸጋ የተሰጣት በቤቷ በንብረቷ ከባሏ ጋር ሳለች በቤተሰቦቿና አገልጋዮቿ በምታሳደድበት ጊዜ ነበረ። ጌታችን በመጽሐፍ ኪዳን እግዚአብሔር ከቅን አገልጋዮች ሳይርቅ ወይም ሳይለይ ለዘወትር ከእነሱ ጋር ይኖራል ብሎ እንደተናገረ በእሷም ላይ የእግዚአብሔር ጸጋ ከጊዜ ወደ ጊዜ እየበዛ ሄደ። ከዕለታት በአንደኛይቱ ቀን ያደረገችውን ተአምር ልንገራችሁ ስሙ። ከአገልጋዮቿ መካከል ምግባሯ የከፋ የምታናድዳትና የምታበሳጫት አገልጋይ ነበረች። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በጣም ተበሳጨችና በዚያ አገልጋይ አፍ ውስጥ የእሳት ትንታግ ጨመረችባት። ያም እሳት ትንታጉ በአገልጋዩ ጉሮሮ ድረስ ዘለቀና ገደላት። በዚያን ጊዜ በቤተሰቦቿ መጥተው የአገልጋይቱን አስክሬን ወደ ሌላ ክፍል ወሰዱት። ብጽዕት ክርስቶስ ሰምራ ደንግጣ ካለችበት ቤት ውስጥ ወደ ሌላው ክፍል ገባችና ወደ ሰማይ አንቅታ ወይኔ ወዮልኝ፣ ወዮት አለብኝ በክርስቲያንነቴ ላይ የካህን ሚስት ስሆን ነፍሰ ገዳይ ሆኛለሁና ሰውስ ምን ይለኛል? ለነፍሴስ ምን እመልስላታለሁ? ከእንግዲህ ከክርስቶስ ወገን ቆጠረ አይገባኝም። በደሌንስ እንደምን አድርጌ ልሸሽጋት እችላለሁ? እያለች ያለቀሰች። በዚያም በኋላ እንዲህ ስትል ለእግዚአብሔር ብጽዕት አደረገች። አቤቱ ይችን በእኔ እጅ የሞተችውን አገልጋይን ነፍሷን ከስጋዋ አዋህደ ብታስነሳልኝ ልጆቼን፣ ቤቴን፣ ንብረቴን፣ ያለኝን ገንዘቤና ሀብቴን ትቼ ባለ ዘመኔ ሁሉ አንተን እከተልሃለሁ። አንተን ከመከተል ከቶ ወደ ኋላ አልልም። ለሰውነቴ ጌጥ ወይም ግርማ ሞገስ የሚሆናትን ወይም የሚሞቃት ልብስ ከቶ አልለብስም። ስጋዬን የሚያረካ ምግብም አልመገብም። አቤቱ ጌታዬ ሆይ ጸሎቴን ስማ፣ ልመናዬን በፊት ፈጥኖ ይድረስ። አቤቱና ፍትህን ደግሞ ከእኔ ከባሪያ አትመልስ። ከእንግዲህ እንዲህ እያለች በለቅሶና በሐዘን ለብዙ ሰዓት ከጸለየች በኋላ ድካም ተሰማትና እረፍት አደረገች። ከዚያ በኋላ በቤተሰቦቿ ወዳለችበት ክፍል መጥተው እመቤታችን ሆይ ሙታ የነበረችው አገልጋይሽ በእግዚአብሔር ኃይልና በአንቺ ጸሎት ተነስታለች፣ ደስ ይበልሽ አሏት። በዚህም ጊዜ ፈጥና ተነስታ ደስ እያላት ሙታ የነበረችውን አገልጋዩን ካለችበት ቦታ ደረሰችና በሕይወት አገኘቻት። ከዚያም ቃሏን ከፍ አድርጋ ልመናዬን ቸል ያላለ ቸርነቱም ከእኔ ከባሪያው ያልራቀ ፈጣሪ ይክበር ይመስገን ብላ በታላቅ ምስጋና እግዚአብሔርን አመሰገነችው። ስለዚህም ሁሉ ሰውነቴ በፍጹም ደስታ ደስ ተሰኝታለች። ነገር ግን ይህን ላደረገልኝ ለእግዚአብሔር ምን ውለታ ከፍለዋለሁ እያለች አሰበች። እንግዲህ እነሆ ከዛሬ ጀምሮ በችግሬና በመከራዬ ሰዓት ለእግዚአብሔር ቃል ኪዳን የገባሁትን መፈጸሜ አይገባኝም አለች። እንደዚሁ ተምራለችና ከዳዊት መዝሙር እየጠቃቀሰች ስትጸልይ ጀመረ። ከመሐሌታዊ ከቅዱስ ያሬድ ዝማሬ ልቦናን የሚመስጡ መንፈስን የሚያነሳሱና ወደ ምናኔ የሚገፋፉ ዜማዎችን እየመራረጠች ታንጎራጉር ጀመር። አዋቂዎች እስኪያደንቋት ድረስ ሁሉን ጠንቅቃ የተማረች ነበረችና በጥበብና በእውቀት የበለጠገችና በእግዚአብሔር ጸጋ የከበረች ነበረች። ያዩአት ሁሉ ያደንቋት ያመሰግኗት ነበረ። ከወርቅና ከዕንቁ ይልቅ በፊታቸው እጅግ የተወደደች ሆናለችና ከዚህ በኋላ አስቀድሞ ከአፏ የወጣውን ከአንደበቷ የተናገረውን ቃል አስባ ልብስ ምንኩስናን ማለት ቆብን ቀሚስንም በአፏ መታጠቂያውን አዘጋጀች። ቤተሰቦቿን አገልጋዮቿን እመቤታችን ሆይ ይህ የምታዘጋጅው የምናኔ ልብስ ለምንሽ ነው ወይስ ለማን ነው የምታዘጋጀው? አሏት። እሷም ሃይማኖት ያስተማሩኝ አባቴ ልብስ አልቆባቸው ሲሉ ሰምቼ ለሳቸው ነው የማዘጋጀው አለቻቸው። እንግዲህ የመሳሰለውን በማለት ሚስጥሯን እንዳያውቁባት ልዩ ልዩ ምክንያትን እየፈጠረች ትመልስላቸው ነበረ። ከዚህ በኋላ ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ አገልጋዮቿን ወደ ቤተ ክርስቲያን እንሂድ ዘንዳ ተዘጋጁ አለቻቸውና እነሱም እሺ በጎ ብለው
አጀቧት። ወደ ቤተ ክርስቲያንም ሄዱ። ከዚያም እንደደረሱ በሉ እንግዲህ እኔ ከዚህ ጥቂት እቆያለሁና እናንተ ወደ ቤታችሁ ተመለሱ። ለእኔ ይህንን አንዲት አገልጋይና ይህ ሕፃን ልጅ ብቻ ይበቁኛል አለቻቸው። በዚያኑ ጊዜ አገልጋዮቿ እጅ እየነሱ ወይም እየተሰናበቷት ወደ ቤታቸው ተመለሱ። ከዚያም ከዳዊት መዝሙር ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እግዚአብሔር ፍጻሜን ፈጽሜ አመሰግነዋለሁ። እግዚአብሔር የደህንነቴ መብራት ስለሆነ ምን ያስደነግጠኛል? እግዚአብሔር የሕይወቴ መተማመኛ ነው፣ ምንስ ያስፈራኛል? የሚለውን እየጸለየች የሚያልፈውን ዓለም የማያልፈውን ዓለም ለመተካት ወይም ደግሞ ለመለወጥ አውጭኝ እግሬ ብላ ገሰገሰች። ያ በልስላሴና በእንክብካቤ የኖረ እግር ከመንገዱ ብዛት እንደዚሁ በቅርቅፍቱና ከእንቅፋቱ የተነሳ ፈለገ። ሲያወጣ ስጋዋንም እየቆረጠች ስትጥለው ደሙ እንደ ጎርፏ ይወርድ ነበረ። ያቺ የተከተለቻት አገልጋይ ግን ከመቤቷ እግር የተቆረጠ የሚወድቀውን የአካልን ቁራጭ እያነሳች በልብሷ ትቋጠረው ነበረ። በዚህ አይነት ችግርና የፀሐይ ሐሩር የብዙ ጎዳና ጉዞ ተጓዙ። ከአሰበችበት አገር ደረሰች። በደብረ ሊባኖስ አቅራቢያ ወይም አካባቢ ስትደርስ የራስ ጸጉሯን ይዛው በነበረው ምላጭ ላጨች። ልብሷን ማውልቃ ለነዳያን አከፋፈለች። የያዘችውንም ገንዘብ በመንገድ ላይ ያላገኘችውን ሁሉ ምጽዋትን ጨረሰች። ከዚያም አስቀድሞ ያዘጋጀችውን ልብስ ምንኩስናን ማለት ቀሚስን አጥልቃ የአጽፏን ደግሞ ተጎናጽፋ ቆቧን ደፍታ ደብረ ሊባኖስ ከሴቶች መካከልም ገዳም ደረሰች። የገዳሙ መነኮሳን በታላቅ ክብር ተቀብለው ወደ የበዓታቸው አስገቧት። ያን አብራ ይዛው የተሰደደችውን ሕፃን ልጇን ግን አላስገቡትም። የወንድ ጾታ የሆነ ሰው ከገዳሙ እንዳይገባ ሥርዓት አላቸውና ሕፃኑ ግን ከገዳሙ ውጭ ሆኖ ምርር ብሎ ያለቅስ ነበረ። ከእናቱ ከመለየቱ በላይ ጊዜው ጨልሞ ነበርና ከመነኮሳቶቹ መካከል አንዲት ያ ሕፃን ረሃብ ይዞት ጨለማ ውጦት ድንጋጼ ተሰምቶት ምርር ብሎ ሲያለቅስ በሰማች ጊዜ ይህ ሕፃን በብርድና በችግር ሲሞት ከማየት ይልቅ አባቶቻችን የወንድ ጾታ ወደ ገዳማችን እንዳይገባ በግዝት የወሰኑትን ሕግ ተላላፊ ብሆን ይሻለኛል በማለት ወደ በዓቷ ልትወስደው ወይም ልታስገባው ተነሳች። መበለቲቱ ሕፃኑን ለማንሳት ስትሞክር የመላእክት አለቃ ቅዱስ ሚካኤል ነጥቆ ወስዶ ሄሮድስ ካስፈጃቸው ሕፃናት ጋር በገነት አስቀመጠው። ይህ ሁሉ በሚሆንበት ጊዜ የተመረጠች እናታችን ክርስቶስ ሰምራ ልጇ በጨለማ ውስጥ ሆኖ ሲያለቅስ ሆዷ አልባባም፣ ቅሬታም ፈጽሞ አልተሰማትም። ይህንን ስታደርግ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤቱን፣ ንብረቱን፣ አባቱንና እናቱን ልጁን ትቶ የሞቴን ቀንበር ተሸክሞ ያልተከተለኝ ወገኔ ሊሆን አይችልም ሲል በቅዱስ ወንጌል የተናገረውን የፈጣሪዋን ቃል በማሰብ ነው። ስለዚህም ልቧን አረጋጋችው። እንደተናገረውም የወንጌልን ሰይፍ ታጠቀች። በዚያ ጽኑ ሰልፍና ብርቱ ምርምር በሚሆንበት ጊዜ የእናታችን የክርስቶስ ሰምራ የጸሎቷ ኃይል ለወዳጇ ለእኔና ለእናንተ ለሁላችን ለሕዝበ ክርስቲያን ይሁን። አሜን አሜን። ያለ ሐሰት ከዕለታት በአንደኛው ቀን መንፈቀ ሌሊት በሆነ ጊዜ እናታችን ክርስቶስ ሰምራ ቆማ ስትጸልይ ሳለ ጌታችን ኢየሱስ ክርስቶስ ከብዙ ዘመን በፊት በላዩ ስዕል የተሳለበትን ወይም ቃላት የተጻፈበትን ሰሌዳ ይዞ ወደ እርሷ መጣና በአንገቷ አጠለቀላት። ይህንን ስዕል በተመለከተች ጊዜ ፈጽማ ደስ አላት። ጽሑፎቹም በአጽዋዓ እግዚአብሔር የተጻፉ ስዕሎችም በግብረ መንፈስ ቅዱስ የተሳሉ ነበሩ። ይህን ከሰጣት በኋላ በታላቅ ክብር ወደ ሰማይ አረገ። እናታችን ክርስቶስ ሰምራ እንግዲህ ሕግ ኦሪትን ሕግ ወንጌልን ለዘወትር በመዓልትም በሌሊትም ተባብረው ደግሞ በልቦና የሰረጹ በአእምሮም የቀረጹ አለች። የተወደዳቸው ወንድሞቼ ሆይ ይህ አባባል በወረቀት ወይም በብራና እና በቀለም የተጻፉ ናቸው ማለታቸው አይደለም። ከላይ ከሰማይ የወረደ አምላካዊ ኃይል ጽንዓ ሊሆናት በሰውነቷም አደረባት ማለት ነው እንጂ። ዳግመኛም መንፈስ ቅዱስ በሰረገላ ነጥቆ በብሔረ ሕያዋን አደረሳትና ብዙ ድንቅ ስራውን አሳያት። ከዚህም ካለው የወይን ፍሬ አንድ ዛላ ሰጣትና እንደ እናቷ ጡት ጠባችው። ልትጨርሰው ግን አልተቻላትም። ከዚህ ሌላ እናታችን ክርስቶስ ሰምራ ዓይኔ ያየችውን ልዩ ድንቅ ስራ ዘርዝሮ
ለዘርዝሮ ለመናገር አይቻለኝም አለች። ልመናዋ በረከቷ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። የቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ምስል ድምጽ የምትሰሙ በእውነት የቅድስት ክርስቶስ ሰምራ ወዳጆች ለሁሉም ቦታ ላይ ሸር ታደርጉት ዘንድ በቅድስት ሥላሴ እንጠይቃችኋለን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር አነባለሁ። ከዚህ በመቀጠል ደግሞ ስንክሳር ታኅሳስ 24 ቀን የሚናበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 24 በዚህ ቀን የአሚናዳብ ልጅ የጻድቂቱ የአስቴር የዕረፍቷ መታሰቢያ ነው። የአይሁድ ወገን የሚሆን ስሙ መርዶክዮስ የሚባል የኢያኤሮ ልጅ ከብንያም ወገን የተወለደ የቄስዮ ልጅ አንድ ሰው በሱሳ ሀገር ነበረ። ከኢየሩሳሌም በባቢሎን ንጉሥ በናቡከደነጾር እጅ የተማረከ ነው። ያሳደጋት ልጅ ነበረችው። እርሷም የአባቱ ወንድም የአሚናዳብ ልጅ ናት። ስሟ አስቴር ይባላል። ከዘመዶቿም ተለይታ በወጣች ጊዜ ልጅ ተሆነው ዘንድ አሳድጓት ነበር። ይህችም ልጅ መልከ መልካም ነበረች። በአንዲት ዕለት ንጉሥ አርጤክስስ ብዙ ተድላ ደስታ አድርጎ የመኳንንቶቹን አለቃ አማሌቃዊ ሃማንም በጠራ ጊዜ ከመኳንንቱ ሁሉ እርሱ ሃማ የከበረ ነበርና፣ በዚህም በኋላ 7ቱን ባለሟሎችን ንግስቲቱን አስጢንን አምጥተው የእቴጌነትን ዘውድ ያቀናጇት ዘንድ እሷ መልከ መልካም ናትና ለአሕዛብ አለቆች ሁሉ ውበቷን ያሳዩ ዘንድ አዘዛቸው። ንግስቲቱም አስጢንም ትእዛዙን መስማት እምቢ አለች። ከባለሟሎች ጋር ትመጣ ዘንድ አልወደደችም። ንጉሥም አዘነ፣ ተቆጣ፣ ከንግስትነቷም ሻራት። ከዚህ በኋላ 127 ከሆኑ ከሚገዛቸው አገሮች 1000 ቆነጃጅቶችን ይመርጡለት ዘንድ አዘዘ። ከ100 ከመቶ 10 ከ10 3 መረጡ። ከሁሉም መልከ በውበት በደም ግባት አስቴር አንደኛ ሆና ተመረጠች። እርሷንም አነገሰ። ንጉሥም አስቴርን እጅግ ወደዳት። አስቴርን በነገሰ በ7ኛው ዓመት በ12ኛው በመጋቢት ወር ወደ ንጉሥ ወደ አርጤክስስ ገባች። አስቴርም ንጉሡን ደስ አሰኘችው። ከሴቶቹም ሁሉ ይልቅ ፈጽማ ባለሟልነትን አገኘች። የሴቶች ዘውድንም አቀዳጃት። ከዚህም አስቀድሞ መርዶክዮስ የአገሩና አደባባዩን ከሚጠብቁ ንጉሥ ባለሟሎች ከሁለቱ ከታራና ከገበታ ጋራ በአደባባይ ኖረ። ያሰቡት ምክራቸውንም ሰማ። ንጉሥ አርጤክስስን ይገድሉት ዘንድ ወንጀልን እንዳዘጋጀ አወቀ፣ ተረዳ። ለንጉሥም የነሳቸውን ነገር ነገረው። ንጉሡም ሁለቱን ባለሟሎች መረመራቸው፣ ኃጢአታቸውንም አምኖ ተቀጡ። ንጉሥም ይህንን ነገር ወግ ታሪክ በተጻፈበት መጽሐፍ ጻፈው። መርዶክዮስም ጻፈው። ሃማ ግን አማሌቃዊ ነበርና መርዶክዮስንና የእስራኤልን ወገኖች እጅግ ይጠላቸው ነበረ። የአይሁድንም ወገን ሁሉንም ሊያጠፋቸው ወደደ።
በሀገሪቱም ሁሉ ታወከች። መርዶክዮስም እንዲህ መሆኑን ባወቀ ጊዜ ልብሱን ቀዶ ማቅ ለበሰ። አስቴርም በፊቱ የሚቆም ባለሟል አክራትዮስን ጠርታ በተረዳ ነገር ይሰማ ዘንድ ወዶ መርዶክዮስ ላከችው። መርዶክዮስም የሆነውን ነገር ሐማ እስራኤልን ያጠፋቸው ዘንድ ንጉሥ ሳጥን 1000 መክሊትን ወርቅን አገባለሁ ብሎ ለንጉሥ እንደነገረው ያጠፋቸው ዘንድ በሱሳ አገር ያኖራትን የደብዳቤቱን ቃል ነገረው። አስቴርም በሰማች ጊዜ በሱሳ ያሉ እስራኤልን ሂደ ሰብስብልኝ፣ ጾሙልኝ፣ እስከ 3 ቀን ድረስ ቀንም ሌሊትም አትብሉ አትጠጡ፣ እኔና ደንገጦሮቹንም እንጾማለን። ከዚህ በኋላ ወደ ንጉሥ እገባለሁ በሞትም እንደሆነ አልቀርም ብላ ከመርዶክዮስ ወደ እርሷ የመጣውን ያንን መልእክተኛ መለሰችው። ከዚህ በኋላ በሶስተኛው ቀን ጸሎቷን በጨረሰች ጊዜ የሐዘን ልብሷን አስወግዳ የተድላ ደስታዋን ልብስ ለበሰች። የምታስፈራም ሆነች። ሁሉን የሚመለከትና የሚያድን እግዚአብሔርን ጠራችው። ሁለቱንም ደንገጦሮቹንም አስከተላ ሄደች። አንዲቱን ተወዳትና ተራራላት ነበር። ሁለተኛይቱ ግን ልብሷን ተሸክማ ተከትላት ነበረ። እርሷ ግን በጌጡ ሁሉ ፈጽማ አጊጣ አምሮባት ነበር። ወደ ወዳጆቿ እንደምትሄድ ፊቷም የሚያበራ ሆና፣ ልቧ ግን ሞትን ከመፍራት የተነሳ አዝኖ ነበረ። በሩን ሁሉ ገብታ ወደ ንጉሥ ደረሰች። እርሱም በጌትነት ዙፋን ላይ ነበረ። ዋጋው ብዙ የሆነ ሁለንተናው ወርቅና ዕንቁ ያለበት የሚያስፈራ ልብስ ለብሶ ነበረ። ፈጽሞ የሚያስፈራ ነበር። ፊቱም ተለውጦ በዓይነ መዓት አያት። ንግሥቲቱም ከፍርሃት የተነሳ እንደ ቅጠል ጠወለገች። ለመውደቅም ተፍገምግማ በፊቱ የምትሄድ የብላቴናዋን ራስ ተደገፈች። እግዚአብሔርም የንጉሡን ልቦና ወደ የዋህነት መልሶት ታገሳት። ከዙፋኑም ተነስቶ ስቦ በአጠገቡ አስቀመጣት። በበጎ ቃልም ያባብላት ጀመር። የአገራችን ሥርዓት ልዩ ነውና እንዳትሞቺ እኔ ወንድምሽ ነኝ አላት። የወርቁንም በትር አንስቶ በአንገቷ ላይ አኖረው። እቅፍ አድርጎም ይዞም ንገርኝ አላት። አንተ ድንቅ ነህና ፊትህም መፍራትን የተመላ ነው። ከጌታነትህም ግርማ የተነሳ እንደ መልአከ እግዚአብሔር ሆነ አየሁ። ባየሁ ጊዜ ልቤ ደነገጠብኝ አለችው። ንጉሡም አስቴር ምን ትፈልጊያለሽ? የምትማልጅኝስ ምንድነው አላት። ይህ ይሆንሽ ዘንድ እስኪ መንግስቴ እኩሌታ ውሰጂ አላት። አስቴርም በዓል የማደርግበት ቀን አለኝና ንጉሥ ዛሬ ወደማደርገው በዓል ትመጣ ዘንድ ከፈቀድክ ሐማና አንተ ኑ አለችው። ንጉሡም አስቴር ያለችኝን አደርግ ዘንድ ፈጥናችሁ ሐማን ጥሩት አለ። ሁለቱም ወደ አስቴር ወደ አደረገችው በዓልም ሄዱ። በዓልም በተደረገ ጊዜ ንጉሡ አስቴርን ንግሥት አስቴር ሆይ የለመንሽኝን አደርግልሽ ዘንድ ምን ትፈልጊያለሽ? አላት። ንጉሥ ሆይ በፊትህ ባለሟልነትን አገኘው። የምለምንህ ልመናዬ አንተ ከሐማ ጋር ወደ ማደርገው በዓል ነገ ትመጣልኝ ዘንድ ነው። ይህንንም ነገ አደርገዋለሁ አላቸው። የእግዚአብሔርን በዚያም ሌሊት ከንጉሡ እንቅልፍና አጠፋ። የቀድሞ ዘመን ወግ ታሪክ የሚያሳስብ መጽሐፍትን ያመጣለት ዘንድ በመጽሐፍት የተጻፈውን ያነብለት ዘንድ ጸሐፊውን አዘዘው። ከዚህ በኋላ በመጽሐፍ ስለ መርዶክዮስ የጻፉትን ነገር አገኙ። ንጉሡን የሚጠብቁ ንጉሥ አርጤክስስን ይገድሉት ዘንድ የወደደ የሁለቱን የንጉሡን ባለሟሎች ነገር ለንጉሡ እንደነገረው አገኙ። ንጉሡም ለመርዶክዮስ ያደረገለትን ስጦታና ክብር ምንድነው አለ። የንጉሥ አሽከሮችም አቤቱ ለመርዶክዮስ የተደረገለት ነገር የለም አሉ። ንጉሡም የመርዶክዮስን ምስጋና ሲናገር ሐማ ወደ ንጉሡ ግቢ ደረሰ። ንጉሡም በአደባባይ ያለ ይህ ማን ነው አለ። ሐማ ነው አሉት። ከዚህ በኋላ ሐማ ባዘጋጀው ተረዳ። መርዶክዮስንም ሊሰቅለው ለንጉሡም ይነግረው ዘንድ ገባ። አሽከሮቹ ንጉሡን እነሆ ሐማ በአደባባይ ቆሟል አሉት። ንጉሡም
ጥሩት አላቸው። ንጉሡም ሐማን አከብረው ዘንድ እኔ ለወደድኩት ሰው ምን ላድርግለት አለው። ሐማ በልቡ ንጉሥ እኔን ነው እንጂ ያለ እኔ ማንን ያከብር ዘንድ ይወዳል ብሎ ያከብረው ዘንድ ንጉሡ ለወደደው ሰው ንጉሡ የሚለብሰው ነጭ ሐር፣ ንጉሡ የሚቀመጥበትን ፈረስ የንጉሥ አሽከሮች ያመጡለት ዘንድ አለው። ክብር ካላቸው ከንጉሶች ባለሟሎች ለአንዱ ይሰጡት፣ ንጉሥ ላከበረው ለዚያ ሰውም ያልብሱት፣ በፈረሱም ያስቀምጡት። ንጉሥ ላከበረው ሰው እንዲህ ይደረግለት ብሎ አዋጅ ነጋሪ ይነገርለታል አለው። ንጉሡም ሐማን በጎ ነገርን ተናገርክ፣ በአደባባይ የሚያገለግል ለአይሁዳዊው መርዶክዮስ እንዲሁ አድርግለት፣ ከተናገርከው ነገር አንዲት ቃልንስ እንኳ አታስቀራለው። ሐማም ልብሱን አምጥቶ ለመርዶክዮስ አለበሰው፣ ፈረስንም አምጥቶ አስቀመጠው። ለወደደው ሰው ሁሉ ንጉሥ እንዲህ ያደርግለት ብሎ በከተማዋ አደባባይም አዋጅ ነገረለት። ከዚህ በኋላ ንጉሥና ሐማ ከንግሥት አስቴር ጋር ምሳ ሊበሉ ገቡ። ንጉሡም በሁለተኛውም በዓል አስቴር ምን ሆንሽ? የምትማልጅኝስ ምንድን ነው? ከወደድሽ የመንግስቴን እኩሌታ በሰጠውሽ ነበር አላት። እንዲህም ብላ መለሰችለት፣ ንጉሥ ሆይ በፊትስ ባለሟልነትን ካገኘው ለሰውነቴ ልመናን ይሰጣት ወገኖቼና እኔ ተሽጠናል፣ ለመበርበርና ለመሞት ሆነናል። ለመገዛት ቢሆን ዝም ባልኩ ነበረ። ንጉሥም ይህን ስራ ይሰራ ዘንድ የተደፋፈረ ማን ነው አለ። አስቴርም ጥንት ጠላታችን ሐማ ነው አለች። ሐማም ይህን በሰማ ጊዜ ከንግሥቲቱና ከንጉሥ የተነሳ ፈራ። ንጉሡም የሚጠጣበት ተነስቶ ወደ ተክል ቦታ ገባ። ሐማ ግን መከራ እንደደረሰችበት አውቋልና በንግሥቲቱ ዙፋን ስር ወድቆ ይለማመጥ ነበር። ንጉሡም ከተክል ቦታ ሲመለስ ሐማን ሚስቴን በቤቴ ትጋፋኛለህ አለው። ሐማም በሰማ ጊዜ ፊቱ ጠቆረ። ከንጉሡ ባለሟሎች አንዱ ቡግታን የንጉሡን ነገር የተናገረ መርዶክዮስን ሊሰቀልበት ያዘጋጀው ተረዳ አለ። ቁመቱ 50 ክንድ የሆነ እንጨት በሐማ ቤት ተተክሏል አለው። ንጉሡም በሱ ይሰቅሉት አለ። የእስራኤል ወገኖች ሁሉ ድህነታቸውን በእርሷ ተደርጓልና ለእግዚአብሔር ምስጋና ይሁንም፣ እኛንም ጸሎቷ ይራዳን፣ አሜን። በዚህች ዕለት ሰሎንቄያ በምትባል በምስር አገር ሰይጣንን ያነጋገረው አባ ጳውሊ አረፈ። የዚያችም አገር ሰዎች የሄሮዶስን ወገን የሆኑ ክፉዎች ናቸው። ለእነርሱም ሕግ አላቸው። ሴቶችና ወንዶች በአንድነት ከውሽባ ቤት ገብተው ያድራሉ። አባ ጳውሊም ወደዚያች አገር ደረሰ። ከእርሱም ጋር ጎልማሳ ዲያቆን ነበረ። በረቡዕ ቀን ሴቶችና ወንዶች በአንድነት ወደ ውሽባ ቤት ሲገቡ አይቶ አደነቀ። ከእርሳቸውም አንዱን ለምን ይህን የክፉ ስራ ትሰራላችሁ አለው። ያም ሰው አባቶቻችን እንዲህ ሲሰሩ ኖሩ፣ እኛም እንደነርሱ እንሰራለን አለው። ሌሊትም በሆነ ጊዜ በታላቅ መቅሰፍት ይቀስፋቸው ዘንድ በአዘነ ልቦና ወደ እግዚአብሔር ይጸልይ ጀመረ። ጸሎቱንም ሲፈጽም ጥቁር ሰው ከውሽባ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማንንስ ትሻለህ አለው። እኔ ሰይጣን ነኝ፣ አንተ ወደ እርሱ በለመንክ ጊዜ ጌታ ላከኝ አለ። አባ ጳውሊም የምታስብበትን ሁሉ ንገረኝ ዘንድ ጠይቀሃለሁ አለው። ሰይጣንም የምትሻውን ጠይቅ አለው። አባ ጳውሊ ያለ እግዚአብሔር ፍቃድ በሰው ላይ ታድር ዘንድ ምክንያት እንዴት ታገኛለህ አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስ ስም በሚጠራ በንጽህና ሁሉ የክርስቶስን ስጋና ደምን የሚቀበል ላይ ለማደር ስልጣን የለንም አለው። ከዚህም በኋላ የሚያስትበትን ሁሉ ነገረው። በዚያን ጊዜ የሰይጣን መልኩ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ። ወዲያውኑም ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናነው። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ
ከውሽባ ቤት ያሉትን አጠፋቸው። ከ5 ወንዶችና ከ5 ሴቶች በቀር አልተረፉም። አባ ጳውሊም ለምን እንዲህ ታደርጋላችሁ አላቸው። በየወሩ አንዲት ቀን ወደ ውሽባ ቤት እየገባን ከሚስቶቻችን ጋራ ተድላ ደስታ እናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባችዋን ሴት ይዘን እንተኛለን አሉት። ከእናንተ ውስጥ ልጁን ወይም እህቱን እንዴት ያውቃል አላቸው። እንደ እንስሳ በመሆን እንጂ ማወቅ የለም አሉት። ከዚህ በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስ ሃይማኖት አስተምሮ የክርስትና ጥምቀትን አጠመቃቸው። ስጋውና ደሙን አቀበላቸው። ከዚህ በኋላ ወደ በዓቱ ተመልሶ ገድሉን በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። ያለ ሐሰት። በዚህ ቀን የአንጾኪያ ሊቀ ጳጳሳት የከበረና የተመሰገነ አግናጢዮስ ምስክር ሆኖ ሞተ። ይህም ቅዱስ ወንጌላዊ ዮሐንስ ደቀ መዝሙሩ ነው። በስብከተ ወንጌልም በማገልገል ከእርሱ ጋር ብዙ አገሮችን ዙሮ አስተምሯል። ከዚህ በኋላ በአንጾኪያ አገር ላይ ሊቀ ጵጵስና ሾመው። በውስጧም ሕይወት የሆነ የወንጌልን ትምህርት አስተማረ። ብዙዎችንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትን አጠመቃቸው። በትምህርቱ ልቦናቸውን አበራላቸው። ከዚህ በኋላ ጣዖታትን ለሚያመልኩ ስህተታቸውንም በገለጣላቸውም ጊዜ ተቆጡ። ወደ ከሃዲው ንጉሥ ወደ ጠራቢዎስ ሂደው ከሰሱት እንዲህም አሉት፣ አግናጢዮስ የአማልክቶችህን አምልኮ ይሽራል እኮን ሰዎችንም እያስተማረ ክርስቶስን ወደ ማመን ያስገባቸዋል። በዚያን ጊዜ ወታደሮች ልኮ ወደ እርሱ አስመጣውና አግናጢዮስ ሆይ ለምን ይህን አደረክ? የአማልክቶችንም አምልኮስ ለምን ሻርኸ? ሰዎችን ሁሉ እግዚአብሔርን ወደ ማምለክ አስገብታቸዋልና አለው። አግናጢዮስም ንጉሥ ሆይ ቢቻለኝስ የክብር ባለቤት ወደ ሆነ ወደ ክርስቶስ አምልኮት ባስገባው ነበር አለው። ንጉሡም ይህን ነገር ትተህ ለአማልክቶች ሰዋ፣ አለዚያ በታላቅ ስቃይ አሰቃይሃለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶች አልሰዋም። ስቃይንም እሳትንም ቢሆን በአንበሳም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየኝ አትችልም አለው። ይህንን ሲሰማ ንጉሥ ተቆጣ፣ ያሰቃዩትም ዘንድ አዘዘ። በተለያዩ በብዙ ስቃዮችንም አሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋር በጉጠት ይዘው አቃጠሉት። ከዚህ በኋላ በዲንና በቅባት እያነደዱ ወገኖቹን አቃጠሉ። በሾተሎችም ስጋውን ሰነጣጠቁ። ከማሰቃየትም በደከሙ ጊዜ የሚያደርጉበትን እስቲ መክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችንም በዚያ ኖረ። ከዚህ በኋላ አስታወሱት። ከወህኒ ቤትም አውጥተው በንጉሥ ፊት አቆሙት። ንጉሥም አግናጢዮስ ሆይ አማልክቶችን ብታያቸው ውበታቸው ባማረህ ነበር አለው። ቅዱሱም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖች የምታስነሳቸው በሽተኞችን የምትፈውሳቸው ባደረገ ነበር። ንጉሡም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጢዮስም መንግስቱ የማያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን ብሎ መለሰለት። ንጉሡም ለራስ መልካም አልክ፣ ግን በመተላለፍ የአንጾኪያንና የሶርያን ሰዎች ስበ ወደ ክርስቶስ አምልኮት አስገባቸው እንጂ አለው። የከበረ አግናጢዮስንም ተቆጥቶ ንጉሥ ሆይ ከንቱ የሆነ ጣዖትን በማምለክ ሰዎችን ስለሰበኳቸውና
ሰማይና ምድርን ወደ ፈጠረ ወደ ክርስቶስ አምልኮት ስላስገባኋቸው በእኔ ላይ ትቆጣለን? ለረከሱ ጣዖቶችስ እንድሰዋ ታዘኛለን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ አምላክ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያን ጊዜ ንጉሥ ተቆጣ። ከስጋው ምንም ሳያስቀሩ ይበሉት ዘንድ 2 የተራቡ አናብስቶችን በላዩ እንዲሰዱ አዘዘ። የከበረ አግናጢዮስም አንበሶች ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው፣ ከዚህ ከተሰበሰባችሁ እናንተ የሮሜ ሰዎች ቃሌን ስሙ እወቁም። እኔ ይህን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታዬና በፈጣሪ ኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እኒህ አንበሶች እንደ ስንዴ ይፈጩኝ ዘንድ ነፍሴን ወደደች። የክብር ባለቤት ወደሆነ ጌታ ኢየሱስ ክርስቶስ ልትሄድ ነፍሴ ሽታለችና። ንጉሡም ቃሉን ሰምቶ አደነቀ፣ ድንጋጤ ማድሮበት እንዲህ አለ፣ የክርስቲያን ትዕግስታቸው ምን ይበዛ! ስለ አምልኮት ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው አለ። እነዚያም አንበሶች ወደ ቅዱስ ቀረብ ብለው ደንግጠው ቆሙ። ከዚህ በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያን ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ፣ ልመናውንም ፈጸመለት። ለነዚያ አንበሶች ስጋውን ይዳስሱት ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስከሚመጣ የተጠበቀ ሆነ እንጂ። ከዚህም በኋላ በክብር ምስጋና ከከተማ ውጭ ቀበሩት። ከዚህም በክብር ባለቤት በጌታችን ኢየሱስ ክርስቶስም በመልካም ተጋድሎ ምስክርነቱን ፈጸመ። ለምእመናን ጠቃሚ ይሆን ዘንድ ገድሉን ጻፈ። የበዓሉን መታሰቢያ ያደረጉለት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የአንጾኪያ አገር ሊቀ ጳጳሳት የከበረ አባት ፊሎንጎስ አረፈ። ይህም ቅዱስ አስቀድሞ ሚስት አግብቶ አንዲት ልጅ ወለደ። በዚህም በኋላ ሚስቱ ሞተች። የምንኩስና ልብስ ለብሶ ታላቅ ተጋድሎን ተጋደለ። ስለ ተጋድሎም ስለ መልካም ትሩፋትም ለአገልግሎት በመጸመዱና ስለ ቅንነቱም በአንጾኪያ አገር ላይ ሊቀ ጳጳስ እንዲሆን እግዚአብሔር መረጠው። በተሾመው ጊዜ የክርስቶስን መንጋዎች በበጎ አጠባበቅ ከአርዮሳውያን ከመቅዶንዮስና ከሰባሊዮስ ነጣቂ ተኩላዎች ጠበቀ። በሊቀ ጵጵስናውም ሹመት እንደ መላእክት አኗኗር ኖረ። 2 ልብሶችንም ገንዘብ አላደረገም፣ ወርቅንና ብርንም ቢሆን አላከማቸም። ገድሉንም በፈጸመ ጊዜ እግዚአብሔር አገልግሎ ከዚህ በኋላ በሰላም አረፈ። ዮሐንስ አፈ ወርቅ በድርሳኑ አመሰገነው፣ ትሩፋቱንና ጽድቁንም ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የእግዚአብሔር መልአክ እንደነገራቸው በከዲህ ያሉ ጻድቅና እረፍታቸው በአንዲት ቀን ሆነ። የአዝቂርም መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። የጻድቁን በረከት በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት የተመሰገነና የከበረ አዲስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎቱ የምትገኝ በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ አቃንቶ እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ከቅዱሳኑ ረድኤት በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው።
ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ምስል ሼር ላይክ በማድረግ ለምእመናን እንድታደርሱ ለሁላችሁም በትህትና ጠይቃችኋለሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።